ወይ ምንድነው መኳንንት እኔ ለሚፍሰስ መኳንንት ልጄ ምን ሆነብኝ? ምን አገኘብኝ? ልጄ ምንድነው እንደዚህ ያደረገው? ማነው እንዲህ ያደረገው? ልጄ መኳንንት ወይኔ ጉዴ ወይኔ ልጄ ወይኔ መኳንንት ማነው እንዲህ ያደረገው? እስቲ ተወኝ ምን ሆነ ነው? ምንድነው? ወይኔ ልጄ ወይኔ ኧረ ምን ሆነብኝ? እኔ ልጄ ወይኔ ጉዴ ደህና ነኝ ተረጋጊ አልረጋጋም ሰዎች ምን ሆኖ ነው? እባካችሁ ነገር ማነው እንደዚህ ያደረገው? ማን ያመጣው? እኔ ዋናው መምጣቱ ነው። ግን ደግሞ ወደ ሕክምና ቦታ አልሄድም እያለ ያስቸገረ። እባክህ ተነስ ትረፍልኝ። ተነስ እባክህ ልጄ። እንዲሆነማ እንዳትቀመጥ። አይ መከራዬ እንደው ማን ጋር ተጣልተህ ነው እንደዚህ ያደረጉብኝ? ናኔ ደህና ነኝ አልኩሽ። አንቺ አታልቅሽ፣ ይበቃሻል። ማልቀስ ይበቃሻል። ደህና ነኝ። አምላኬ ቻሮ አባቴ እባክህ ልጄ ማለት እባክህ። ትንሽ ነው ጫር ያደረገኝ እንጂ ደህና ነኝ። እኔ በቃ ተደናገጭ። ይኸው ደህና ነኝ እያለ ነው። በቃ ተረጋጊ። እንደዚህ በደብዳት ቦታ ተረጋጊ ትሉኛላችሁ? እረፍት ያድርግ በቃ እሱ እዚህ ነው የምቀመጠው። ተወኝ ሂድ ወዲያ። ቆይ ና እስኪ ምን አደረጋችሁለት? ሐኪም ቤት ሄደ? ምን ሆኖ ነው? እናንተ ቀላልናት እኔ በቃ እንግዲህ የሚጠግነውን አጥሚቱን ምን ላድርግለት? እባካችሁ ታችሁት እንዳትሄዱ። እዚሁ ነው። አይ መከራዬ፣ ወይኔ ጉዴ፣ ወይኔ ልጄ። መኩ ስማኝ፣ ይሄ ቁስል እየቆየ ነው የሚያመን። በእልህ ደግሞ ምንም የሚሆን ነገር የለም። ተው ቤሉል፣ አፋፍሰው አንስተው ያሳደሩኝ ሰዎች በእሳት ተኳኩሰውልኛል። ምንም አልሆንም፣ ይድናል። በእሳት? እሳቱ እኮ ያቃጥላል። ይሄ ደግሞ ምን አባቱ ነው ደጋግሞ የሚደውለው? ደግሞ ምን አስብ ወንድሜ። በቃ መጣሁ። እሺ ወዴት ነው? በር ላይ ነኝ። እሺ ቶሎ ተመለሽ፣ ደግሞ አንቺን ፍለጋ እንዳንወጣ። እሺ ወንድሜ፣ ቻው። ኤልሹ፣ አቤት። ብታይ እንዴት እንደናፈቅሽ። አረ ትታብኝ ነበር እኮ ሄድከው። አሁን ፈልገህ ነው የመጣው? ለአንቺ የሚጠቅምሽ ነገር ልነግርሽ ነው። ታውቂያለሽ እኔ ለአንቺ እንዴት እንደምሳሳልሽ፣ እንዴት እንደምቆረቆርልሽ በጣም እኮ ነው የማስብልሽ። ማን ነበር? ጆ አይደል? ስማኝ፣ እኔ አንተን እንቆቅልሽና ተረት ልሰማ አይደለም የመጣሁት። ስለዚህ ምን እንደፈለግ ቶሎ ተናገር። ፍቅር ውስጥ ላይ ካጣኝ ይደብረዋል። ምንድነው አሰሪ ፍቅረኛሽን ለማሳወቅ የምትጋጋጭው? ይኸውልሽ አውቃለሁ ቆንጅዬ ነሽ፣ መልከኛ ነሽ፣ ሁሉም ሰው ሊፈልግሽ ይችላል። ግን ደግሞ ሁሉም ፈልገሽ ማለት የሁሉም ትሆኛለሽ ማለት አይደለም። ስሚ፣ መልክና አቋም ሳይሆን ከሰው ልጅ ጋር የሚያኖረው ጸባይ ነው። እሺ በድጋሚ አትሳሳት። እኔ አንተን ተረትና ምሳሌ ልሰማ አልመጣሁም። እሺ ይሄን ያህል ነው ያስጠላሽ ማለት ነው? አይ ከዚህ ከምታየውና ከምትሰማው በላይ ነው ያስጠላኝ። እሺ ጥሩ፣ በቃ አንድ ስልክ ልደውል፣ ጠብቂ። ስልኩን ስላነሳሹ በእኔም በልጅሽም ስም እናመሰግናለን። ምንድን ነው? ለማን ይደወልከው? አንተ ምን እያደረግክ ነው? ቆይልሽ ምን ልታደርጋት ነው? እኔ ምን አደርጋታለሁ? ባይሆን ልጅሽ የሆነ ነገር እንዳታደርገኝ ነው የምሰጋው። እሺ ምንድን ነው? ይኸውልሽ ልነግራት ጫፍ ላይ ነኝ። ምን ይሻላል? አሁን ደግሞ እኔ የምጠብቀው ያንቺን ውሳኔ ነው። ተውጆ የሚቆጭ ነገር አታድርግ። ቆይ ማምን እየሰራራት ነው? ስሚኝ ማም፣ ምንም አያመጣም። እሺ እሱን እኔና እሷ ብናወራበት አይሻልም? እንደ እርጎ ዝንብ ጥልቅ አትበይ። አንቺን አይመለከትሽም። ጆ እየነገርኩ ነው፣ ምንም ነገር እንዳታደርግ። አሁኑኑ የምልሽን ነገር ካላደረግሽ ልጅሽ ማወቅ የሌለባትን ነገር ታውቃለች። አንተ ባለጌ! ምንድነው ማምን ታስጨንቃት? በቃ ቷት። ምንድነው? አንቺ ዝም በይ። እናትየው የባንክ ቁጥር ያለሽ አይደለ? ያንን ማታደርጊ ከሆነ
ይኸውልሽ እስከ 10 እቆጥራለሁ። እሺ ወይም እምቢ ትይኛለሽ። 1 2 3 4 5 6 7 እሺ በቃ ምንም ነገር እንዳታደርግ ተስማምቻለሁ። ማም ቆይ ምንድን ተስማማሹ? አትፍሪው ይንገረኝ። ቆይ ምን ችግር አለው? አይገርምሽም? እኔን እኮ እንዳፈረኝ ነግሬያት ነበረ፣ ግን እሷ አልሰማም ብላ አሻፈረኝ አለች። ምንድነው ከእናቴ የምትፈልገው? ቆይ በምንድነው እንደዚህ የምታስፈራራት? ጆን ይገረኝ። ቆይ ከሷ ምንድነው የምትፈልገው? አሁንማ ተውኩት እኮ ምንም ነገር አልነግርሽም። ዋናው ክፍዬ ነው አይደል? አንድ ቀን ግን እንደ ድንገት ልነግርሽ ስለምችል ለሱ ደግሞ ተዘጋጂ። እብድ ነሽ። እኔ ሲብለኝ ላንተ ማመን ጥቃታለሁ። ከቻልክ ግን አይደለም መደወል አጠገቤ እንዳትደርስ እሺ? አስፈላጊ ከሆነ አይደለም መደወል ሌላም ነገር አደርጋለሁ። ጂል ሊዛ የት ነበርሽ? ምንድነው በዛ ሰዓት ወጥተሽ አሁን የምትገቢው? ገና ሰፈሩን እኮ አላወቅሽው። ምን ልትሆን ነው የምትነሳው? ማን ነው እንደዚህ ያደረገው? ወዴት ነው የምትነሳው? ምን ሆነ ነው? ለምንድን ነው የምትነሳኝ ነበር? ሰላም ልላት ብዬ ነበር። ምን? ውይ እኔን ሰላም ልትለኝ ነው? አንቺን በደንብ ይሻልና ሰላም ትለኛለሽ። እሺ እርግጠኛ ነኝ እዚህ ክፍል ውስጥ የሆነ የተቀመጠ ነገር መኖር አለበት። የራሷ ክፍል ስለሚያስጠረጥራት የልጇ ክፍል ውስጥ ነው ታስቀምጠው። ቆይ የት ነው ግን እቃዎቿን በሙሉ ታስቀምጠው? እዚህ ምን ታደርጋለህ? እንትን ምን ቀን ላይ እናወራለን ብለን ሳንነጋገር ስለቀረን አስቀየምኩሽ መሰለኝ። ይቅርታ። እውነት እንድናወራ የጠየቀኝ ነው? አዎ ይልሽ እየጠበኩሽ ነበር። እሺ እንነጋገር። ይልሽ ሲጀምር በአጋጣሚ ስናወራ ነው ያገኘሽ። ሲቀጥል ደግሞ ሁለት ሰዎች አንድ ላይ ሆነው ሲያወሩ የሆነ ነገር አለ ማለት ነው እንዴ? አዱዬ አንተ ከልጅቷ ጸባይ አልገባህም። በቃ ከሁሉም ሰው ጋር ልጥፍ ነው የምትለው። እኔ እዚህ ልጅ ፍላጎት በጣም ነው ግራ የሚያጋባኝ። ከወንድሜ ጋር ነበረች፣ አሁን ደግሞ የእናንተን አብራ ስታይ ደግሞ ወደ አንተ መጣች። እንደዚህ አይመስለኝም ይልሽ። ቆይ ይልሽ እኔን ታምኛለሽ? አዱዬ እኔ በደንብ ነው የማምንክ። አንተ ከሷ ባህሪ ስላልገባክ ነው። ስለዚህ ካመንሽኝ ከማንም ሰው ጋር ስትይኝ መጠላት የለብሽም። እኔም እኮ መናደድ ፈልጌ አይደለም። መናደድም ሆነ መጠላት የለብሽም። እኔ ብቻ ነጋ አዱ ትወደኛለህ? አዎ ያንቺ ብቻ ነው እኮ ንገረኛ። ትወደኛለህ? ኤልሽ እንደዚህ አይነት ጥያቄ አትጠይቂ። ሁሌም እንደዚህ የምትለኝ በቃ ሻል አስጨንቀኝ። እኔ የምለው ቆይ ወንድሟ ምን ሆኖ እንደዚህ መጣ? እሱን እኔ እንጃ። ለምን እንደዛ እንደሆነ ራሱ ማወቅ አልቻልኩም። አዱዬ አንድ ይቅርታ ማምናት ይችላል። ጀሙ ምን ልታወሩ ይሆን?
እስቲ የምታደርጉትን እያንዳንዱ ነገር በትኩረት ነው ማያችሁ። ሊዛይ አንዴ እንነጋገር። ይቻላል። ሊዛይ ሊዛይ ሳትደብቂ የዋልሽበትን ቦታ ንገሪኝ። የት ነበርሽ? እሱን መንገር አስፈላጊ አይደለም። እንዴ ሊዛ፣ እንዴት ነው የምታናግሪ? ለምንድን ነው አስፈላጊ ያለው? ነው በጣም አስፈላጊ ነው። እሺ በቃ የሄልሽን እናት አግኝቻት ነበር። ምን? እየቀለድሽ ነው አይደል? እየቀለድኩ ነው በይ። አይ እየቀለድኩ አይደለም፣ እውነቴን ነው። ለምን ሲባል ምን ፈልገሽ ነው ያገኘሻት? ምን መሆንሽ ነው? ምክንያቱም ላስጠነቅቃት። ምን ብለሽ ነው የምታስጠነቅቂያት? አንቺ ማን ሆነሽ ነው የምታስጠነቅቂያት? የተባባልነው እንዴት ትረሻለሽ እንዴ? በየመንገዱ እያስቆመች ሰዎችን እየላከች እያስፈራራች ነው። ህግ ባለበት ደግሞ ማንም ሰው የማንንም መብትና ክብር መንካት የለበትም። እሱን ማወቅ አለባት። እኔ ደግሞ መከላከል እችላለሁ። ስንቴ ነው ደጋግሜ የምነግርሽ ሊዛ? ያለሽበት ሀገር እንደመጣሽበት ሀገር ህጉ ፈጣን አይደለም አልኩሽ። አታስብ ቤላይ፣ ማንም ምንም አያደርገኝም። እሺ እጭ በቃ ደስ እንዳለሽ። ቤተሰብ ደግሞ ማን ነው እንደውሎ? ሄሎ፣ አቤት። እንዴት ነሽ የኔ ቆንጆ፣ የኔ ጣፋጭ? ይቅርታ አባትዬ፣ የደወልከው ሰው ጋር ነው እንጂ አይስክሬም ቤት አይደለም። እሺ ምንድን ነው የኔ ጣፋጭ ምናምን የምትለው? ስትቆጪ ስታምሪ፣ አቤት ቅልጥፍና፣ አቤት መልስ። በጣም ጨዋ ታዋቂ እኮ ነሽ። ትሰማኛለህ? ስልኩን ዘጋዋለሁ። እሺ ቆይ እንዳትዘጊው የኔ ቆንጆ። መልእክት ልኬልሽ አንቺ ግን አሻፈረኝ ብለሽ ቀረሽ። ምን አስበሽ እንደሆነ ምንም አልገባኝም። እኔ ደግሞ ጥሎብኝ ኩራተኛ ሴት እልህ ታስይዘኛለች። አወዳደቅሽ እንዳይከፋሽ። ቆይ ማንኝ ብለህ ነው የምታስበው? መቼስ እንደፈራ ጥብቃ አይደለም አይደል? ካልፈራሽ ለምን አታገኘኝም? ለተራ ሰዎች የሚሆን ተራ ጊዜ የለኝም። እሺ አቦ፣ በጣም ነው ደስ የምትይው። አንቺንማ ማግኘት ብቻ በቂ አይደለም፣ ማግባትም ያስፈልጋል። ስማ፣ ድፍረትን በጣም ወድጀዋለሁ። እሺ ግን ሁለተኛ መልሰህ እንዳትደውልልኝ። ተረጋጊ እባክሽ። እኔን ስታወሪኝ ልትለማመጭኝና ልታከብርኝ ይገባል። እሺ አሊያ ከማንነትሽ ውስጥ ስምሽን ብቻ ነው ማስቀረልሽ። እውይ በጣም ፈራሁ። ያ በታሪክ የሰማሽውን ጭራቅ አወቅሽው? ከሱ በላይ አስፈሪ ልሆን እችላለሁ። ግን ካናደድሽኝ፣ ካላናደድሽኝ ደግሞ ምንም አትሆኝም። በሰላም ወደ እኔ ቀጥ ብለሽ ነይ። ማን ያውቃል፣ የማከብርሽ የመጀመሪያዋ ሴት ትሆኚ ትችያለሽ። ውይ የመጀመሪያዋ እንኳን አትሆኝም። አይ አትሆኝም። ብቻ ምንም ይሁን ትመጫለሽ ወይስ? መምጣት አይደለም ደግመህ እንዳትደውል እሺ ባለጌ። ምን ነው አናደዱሽ እንዴ? አረ ምንም ማንም አላነደደኝም። እስቲ እኔ ልጅ ቆይ ራሴ ለብሳለሁ። ማሻል ይላል ታወቀና ቆይ ሲከፍል አድርገህ ቆይ ላግዝሽ። እሺ ቆይ አንቺ በዛኛው አንቺ ና ቆይ እስቲ እሺ እግሩን ያሹ። እሺ አይዞህ። ምን ነው ምኑ? ፈዘዝ ካመመህ እንዴ? አይ እሺ አይዞህ ና። እሺ ተጠጋ። ትራስ ላድርግልህ።
የኔ ልጅ ወይ ካልሆነ እሷ ታጠጣክ እንዴ? ደስ ይለኛል ስጫት ታጠጣኝ። ኧረ ወዲያ ማፈሪያ አንተ አሞሃል እኮ። ልብስ ቀይሬ ልምጣ። እንዳይበርድሽ ቀይር። አወይ ጉዴ፣ አወይ ጉዴ። አንተ በኩ አሞሃል እኮ። ምንድን ነው ልጅቷ ላይ እንዲህ ማፍጠጥ? ልትወጣት ነው እንዴ? ኧረ አላየኋትም። መቼ አየኋትና ነው? ያሞኛል እኮ። ከዚህ በላይ እንግዲህ መቼስ መልኳን አታስለቅቀው። በላል ፈጠጣንካ። የኔ ልጅ የት ነበርሽ? እዚሁ በረንዳ ላይ ነበርኩኝ። ቆይ መሲ መጣ ማታየኝ አኩርፋኝ ነው እንዴ? አረ ስላልሰማሽ ነው። በይ ጥሪያት፣ ጥሪያት ነው። ግን እኮ ወንድሜ። አይ መከራዬ፣ እንደው ምን ብዬ ይሆን መርዶን የምነግረው? ወይ ጉዴ፣ የፈራሁት ቀን ደረሰ። ምን ሆነሻል ኑኑ? ጥሪያት እንጂ አይኗን ላይ ናፍቃኛለች። እሺ ወንድሜ እጠራታለሁ። እሺ አዎ እናቴ፣ እሺ እጠራታለሁ። በቃ እንዲህ አዱ ለምንድን ነው የምትርቀኝ? ኤቹ ምንም ነገር መፈጠር ስለሌለብን። እንዲህ ለምን? እኔ እኮ ፍቅረኛት ነኝ። እንዲህ ፍቅረኛ ብንሆንስ? ለምን? አዱ ልታሽማቀኝ የሞከርክ ነው እንዴ? አይ አይደለም። ለምን ብዬ አሸማቅቅሻለሁ? እኔ አሁንም ብቻ ነው ያልኩሽ። ምን እንደሚሰማኝ ልንገርክ አዱ። ምንድን ነው የሚሰማሽ? የሆነ አስገድቼ ክቡ ያስጨንቂ ከኔ ጋር ያለህ ነው የሚመስለኝ። ልክ ነኝ እንዴ? አይ ልክ አይደለሽም። አንቺ አላስጨነቅሽኝም፣ አላስገድድሽኝም። እኔ ራሴ ፈልጌ ነው። እኔ ግን ሁሌ ስቀርብ ስርቀኝ እንደዛ ነው የሚሰማኝ። በጣም ነው የሚከፈኝ እኮ። አንቺ መሰለሽ እንጂ ትክክል አይደለሽ ሚልሹ። እሺ በቃ ይኸውልሽ፣ በዚህ ሰዓት እንዴት ቢሆን መሳሳት የለብንም። እሺ እሺ፣ አንተ እንደፈለግ። ወይ ኑኑዬ፣ ነይ እስኪ አንዴ ስፈልግሽ። ወይ ኑኑዬ፣ ስፈልግሽ ነው የመጣሽው። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። ኑኑዬ፣ አንዳንድ ነገር ልጠይቅሽ ነበር ፈቃደኛ ከሆንሽ። ምንድን ነው የምትጠይቂኝ? ስለ አንቺና ስለ ቤተሰቦችሽ ነው ልጠይቅሽ የፈለግኩት። ማለቴ ካላስቸገርኩሽና ችግር ከሌለው። እሺ ጠይቂ። እዚህ ቤት እንዴት ነው የገባችሁት? ቤተሰብ ናችሁ ወይስ? ማለቴ ትክክለኛውን እስቲ ነገር ንገሪኝ። አክስቱ አይደለሽ እንዴ? እንዴት ስለኛ ምንም ነገር አታውቂም? እሱስ እንዴት አልነገረሽ? እነግርሻለሁ፣ ግን እኔ ለአንቺ የምነግርሽ ነገር ጥቅም ይኖራል? ዝም ብለሽ ንገሪኝ። ትንሽ ያልሽው ነገር ለእኔ ሊጠቀመኝ ይችላል። እሺ፣ እኛ ዘመድ አይደለንም፣ ግን ደግሞ ዘመድን ባንሆን ልክ እንደ ቤተሰብ ነን። እናቴና የኤልሹ እናት በጣም ቅርብ ናቸው። በዛ ላይ ደግሞ እኔም ክረምት ክረምት እዚህ መጣ ነበር። እህቴም ደግሞ እዚህ ነው ያደገችው። በቃ እኛ ያለንበት ቦታ ችግር ሲያጋጥመን እዚህ እንግዳ ሆነን መጣን። ያው ዛሬ ነገ እንወጣለን እያልን እስካሁን አለን። አመሰግናለሁ እሺ ስለነገርሽኝ። ግን መሲ ዛሬ ቤት አላየዋትም። የለችም እንዴ? አዎ ለጊዜው የለችም፣ ግን ደግሞ ትመጣለች። እሺ ኑኑዬ፣ በድጋሚ አመሰግንሻለሁ። እሺ ኤልሹ እህቴ አይደለችም። አባቴ ሞቷል። ገዳዩን እስካሁን አላገኘሁትም። ሚስቱ ወንጀለኛ ናት። እስካሁን የኖርኩት ሁሉ ውሸት ነው ማለት ነው። አምላኬ፣ ምን እየተፈጠረ ነው ያለው? የግድ መጨከን አለብኝ ማለት ነው።
ያው ማድረግ አለብኝ። እያንዳንዱ ነገር ለምን እንደዚህ እንደሆነ ማወቅ አለብኝ። ወይኔ ጉዴ! አሁን ምን ልለው ነው? እሺ የለችምም አለችም ማለትም አልችልም። ምን አባቴንም አደርገው? እህቴ ሄደሽ ቀረሽ እኮ። መሲ የት አለች? ወንድሜ ለምን ተነሳ? ያማል እኮ። አይ በደንብ ስላላገኘኝ አልተጎዳውም፣ ለዛ ነው። ቢሆንም ዝም ብለህ መተኛት ነበረብህ። እሺ አሁን እሱን ታዩና እህቴ የት ናት? በቃ አኩርፋለች ማለት ነው? ቆይ ከሞት ስተርፍ ማታየኝ ማለት ነው? ወንድሜ ተረጋጋና የሆነ ነገር ልንገርህ። ግን ደግሞ ከተረጋጋ ብቻ ነው የምነግርህ። ምንድን ነው እሱ? በይ ቶሎ ንገሪኝ። ካልተረጋጋማ መናገር ይከብደኛል፣ አልችልም፣ እፈራለሁ። ምኑ ነው የሚከብድሽ እህቴ? ችግር የለውም ንገሪኝ። የኔ ልጅ ከምን ተነሳ? ገና እኮ ነው። እንደ ቁስሉ እኮ ይደማብሃል። ምን አለ እንደው አረፍ ብትል ልጄ። እሺ ግድ የለም እናኔ። ኑኑ በያንቺ ቶሎ የምትነግሪኝን ነገር ንገሪኝ። ምን ልትነግሪኝ ነው አንቺ? የመሲን ነገር እኮ። የመሲን ነገር ምን? ተይ የኔ ልጅ ለዛሬ ይደር፣ ህመሙ ይበቃዋል። እንደው ምንም ነገር እንዳትናገሪ። ኧረ ጉዴ! ምን ሆናችኋል? ቆይ በሉ ቶሎ በሉ ንገሩኝ። ለምንድን ነው ማትነግሩኝ? ወንድሜ እህቴ ከዚህ በኋላ እዚህ ቤት ውስጥ አትኖርም እና ቅድም ጥሪልኝ ስትለኝ ፈርቼ ነው ዝም ያልኩት። ማለቴ እሺ ብዬ የመጣሁት እህቴ ከዚህ በኋላ እዚህ ቤት ውስጥ አትኖርም። ምን ማለት ነው? የለችም ስትይ? ናኔ ይሄ ነገር እውነት ነው? የታባቷ ሄዳ ነው? አረ ተረጋጋ የኔ ልጅ። በዚህ ሁኔታ እንዲተናደ ምን እንነግርሃለን ብለህ ነው? እስቲ እባክህ ረጋ ለማለት ሞክር። ንገሪኝ ኑኑ፣ እውነት ነው ወይ? እውነት ትታን ሄዳለች? አዎ ወንድሜ፣ ግን ደግሞ አንተ ስለሌለ እንጂ ልታስፈቅድ ፈልጋ ነበር። ዝም በይ ዝም በይ። አሁን ከዚህ ውጡልኝ። ወዴት? ወደ ፈለጋችሁት ውጡ። ውጡ! የሰው ባል ሰራቂዋ አንቺ ግን ትንሽ አታፍሪ? በጣም ነው የምታሳፍሪው። ለምን የሰው ባል በግድ ልትወስጂ ትሞክሪያለሽ? ደረጃሽን እኮ ማወቅ አለብሽ። ኤልሹ ራፊ አታበሳጭኝ። እኔ ነኝ አንቺን ባል የምወስደው? ንገሪኛ። እና ከስሩና አባሽ ታደርጊያለሽ። መቼም ያየቱን አታስክጂኝም። ምንም አላደረኩም። ለምን በራስሽ አትተማመኝም? እኔ አንቺን ፈልጌ አላውቅም። እሺ በቃ አልፈልግም። አንቺ ስለምታስቢውና ስለኔ ስለሚሰማሽ ነገር አይመለከተኝም። በቃ ግድ አይሰጠኝም። ስለዚህ በቃ ተይኝ። እልህ አታስይጂ። እልህ ቢይዝሽ ምን ልታመጪና ምን ልታደርጊ ነው? ስሚ፣ እኔ ስለማልፈልግ ነው እንጂ አይደለም አዶኒን ሌላም ሰው የራሴ ማድረግ እችል ነበር። የምትቀኙ የተረጋገጠ ነገር ይዘሽ ቢኖረው ጥሩ ነበር። ግን ደግሞ ያንቺ ቅናት ከባዶ ፍራቻ ይመነጫ ነው። በጣም ጥሩ ነው የምትፈላሰፊው። ግን ስሚ፣ በዚህም ሆነ በዛ አዶኒ አጠገቡ ሁለተኛ እንዳላገኝሽ ተግባባን? አጠገቡ እንዳላገኝሽ። እንደ በፊቱ እያወሩ አልተውሽም። ድጋሚ አጠገቡ ባይሽ እጎዳሻለሁ። እሱን እናያለን የኔ ቆንጆ። ማን እንደሚጎዳ እናያለን። ቤሉል፣ አቤት። አንተ ቤሉል ደህና ነህ? ደህና ግን አትመስለኝም። ለምንድን ነው በጅንስ ስፖርት የምትሰራው? በጅንስ የምትሰራው ምን ሆነህ ነው? የትኛውን ንዴትን እየሸፈንክ ነው? ከማን ለመሸሽ ነው? ከማንም አልሸሽም። ለመረጋጋት እየሞከርኩ ነው።
ቤሉልዬ ተናደህብኛል እንዴ? እኔ እኮ ትክክል ያደረግኩ መስሎኝ ነው። ምኑ ነው ትክክል? የቱ ነው ትክክል? ሊዛ እኔ እኮ አንቺን ያመጣሁሽ እንደዚህ የተለያየ ሀሳብ እንዲኖረን አይደለም፣ አንድ አይነት ሀሳብ ኖሮ እንድንደጋገፍ ነው። ገባኝ። እሺ በጣም ይቅርታ። እንዴ አንተ ያማል እንዴ? ይቅርታ አልኩ አይደል እንዴ? ሁለተኛ የለመድም ከዚህ በኋላ። እቃ ይዤ ልምጣ። ቤሉል ወንድሜን ስላተረፍኝ በጣም ነው የማመሰግነው። ምንም አይደል። አሁን ተረጋጋሽ? ጭንቀትሽ ቀለል አለሽ? አዎ ቤሉል አሁን ለቆኛል። እሺ እና አይበረድሽም እንዴ? ለምንድን ነው እንደዚህ የለበስሽው? አይ አልበረደኝም። ደግሞ ናፍቀሽኝ ነበር። እንደዚህ ብቻችንን የምንሆንበት ጊዜ ይቋጣል። አዎ ልክ ነህ። በሰዎች ተከበብን አይደለ? አዎ ደግሞ ችግሮችም እየተደራረቡብን ነው። አይዞሽ ቤሉል፣ ምንም ነገር ቢፈጠር ከጎንክ ነኝ። ምንም አይነት ችግር ቢመጣ ሁሌም አብሬያለሁ። ቤሉል ምን እያደረጋችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያየሁት? ሊዛ በቃ ምንም አላየሽም። አሁን ስፖርት እየሰራሁ ነው። በኋላ አወራሻለሁ።